ለይፋዊ ጉብኝት በሩሲያ የተገኙት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ልብ የሚያሞቅ ዜና ሰምተዋል እየተባለ ይገኛል። ይሄ ጉዳይ ምንድን ነው? በእርግጥ በኢራንና በሩሲያ መካከል ስላለው አሁናዊ አጋርነትስ ምን ሊያሳየን ይችላል የሚለውን ነጥብ ዛሬ በዝርዝር የምንመለከተው የዕለቱ ርዕሰ ጉዳይ አድርገነዋል። ከዚህ ባለፈም ደግሞ በአሜሪካና በኢራን መካከል ያለው አሁናዊ ውጥረትን በተመለከተ ኢራን በፓኪስታን አማካኝነት ለአሜሪካ አዲስ ፕሮፖዛል አቅርባለች እየተባለ ይገኛል። ይህ ኢራን ለአሜሪካ ያቀረበችው አዲስ ፕሮፖዛል ምንድነው? ለዚህ ፕሮፖዛልስ አሜሪካ ወይም ዶናልድ ትራምፕ ምን አይነት ምላሽ ሊሰጡ ይችላሉ የሚለውን ጉዳይም እንዲሁ አጠቃለናል። ከዚህ በተጨማሪ ደግሞ ባለፉት 48 ሰዓታት ልንል በሚችል ሁኔታ የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አንድ ጊዜ ፓኪስታን ከዛ ወደ ኦማን ሄዱ፣ ከኦማን ተመልሰው ወደ ፓኪስታን፣ ከፓኪስታን ደግሞ ወደ ሩሲያ ሄደዋል። ይህ የእሳቸው በ48 ሰዓታት ውስጥ ከወዲያ ወዲህ የማለታቸው ጉዳይ አንድምታው ምንድነው? ስለ አሁናዊው የኢራንና የአሜሪካ ጦርነት ወይም ፍጥጫ ምን የሚነግረን ጉዳይ አለ የሚለውን ነገር እንዲሁ በዛሬው ጥንቅራችን ላይ አጠቃለነዋል። አብራችሁን ከቀጠላችሁ እንደ መሰናበቻ አንድ ጉዳይን ደግሞ እናክልላችኋለን። ያ ጉዳይ እስራኤልን ይመለከታል። ዛሬ በተሰማ አንድ አዲስ ሪፖርት መሰረት የኢራንና የእስራኤል ብሎም የአሜሪካ ጦርነት ባለፉት 40 ቀናት በተከናወነበት ጊዜ የ40 ቀኑ ጦርነት ማለት ነው። በዛ ወቅት ላይ እስራኤል እንዴት እንደሆነ ባላቅም ከራሷ ተርፎ ለዩናይትድ አረብ ኤምሬት አይረን ዶም እየተባለ የሚጠራ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂን መስጠቷን ወይም መርዳቷንና ይህን ለማከናወን ደግሞ የእስራኤል ወታደሮች ጭምር ወደ ዩናይትድ አረብ ኤምሬት ገብተው ከዩናይትድ አረብ ኤምሬት ጎን ተሰልፈው እንደነበረ የሚያሳይ መረጃ ወጥቷል። ለመሆኑ እስራኤል ይህንን ጉዳይ ለምን ማድረግ ፈለገች? አይረን ዶም ለእሷ እንደማይበቃት ይታወቃል። ያለው መጠንም እየተሟጠጠ ስለመሆኑ መረጃዎች ያሳያሉ። በእንዲህ አይነት ነባራዊ ሁኔታ ቴልአቪቭ ለአቡዳቢ እንዲህ አይነት እርዳታ ለማድረግ ምን ፈለገች? በአቡዳቢ በኩል ምን አይታ ነው የሚለው ጥያቄም እንዲሁ በመነሳት ላይ ነው። ከዚህ ጋር የተገናኘ መረጃ እንዲሁ አጠቃላይ ያለሁኝ። ሰላም ጤና ያስጥልን ክብራትና ክብራን የሬድሲ ፖስት ቤተሰቦች፣ ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን። ቀደም ብሎ የነገርኳችሁን ጉዳይ ዛሬ በዝርዝር የምንመለከታቸው መረጃዎቻችን ናቸው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ሁኑ። ቻናላችን ሰብስክራይብ ያደረጋችሁ ቤተሰብ ሆናችሁ እንዳይዘነጋ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢራናውያን የአሜሪካ ጥቃትና ወረራ በተፈጸመባቸው ጊዜ አገራቸውን ለመጠበቅ ያሳዩት ጀግንነትና ልበ ሙሉነት በቁርጠኝነት ዛሬም በኩራት እንዲቆሙ አስችሏቸዋል የሚል አይነት መልእክት ማስተላለፋቸው ተሰምቷል። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ባለፉት 48 ቀናት የዲፕሎማሲያዊ ስራዎችን ለማከናወን በሶስት ሀገራት ማለትም በኦማን፣ በፓኪስታንና በሩሲያ በቀጠለ ጉብኝታቸው ላይ ዛሬ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር መገናኘታቸው ተነግሯል። በቆይታቸው ላይም ታዲያ አበይት ነው ከተነጋገሩባቸውና ካነሷቸው ጉዳዮች መካከል ምናልባትም ሩሲያ በአሜሪካና በኢራን መካከል የአደራዳሪነት ሚና እንድትወጣ ከዚህም ባለፈ ደግሞ ምናልባት በጦርነቱ ላይ ሊኖራት የሚችለው ሚናን በተመለከተ ጭምር ሀሳቦች እንደተለዋወጡ እየተነገረ ነው። እርግጥ ነው ሩሲያ በዚህ ጦርነት ላይ በቀጥታ ልትሳተፍ የምትችልበትና ወይም ኢራንን ልትደግፍ የምትችልበት ምንም አይነት ነባራዊ ሁኔታ የለም። ምክንያቱም ደግሞ ራሷ ከዩክሬን ጋር ያለችበት ጦርነት ምን እንደሆነ ይታወቃል። ይሁን እንጂ የሳተላይት መረጃዎችን እያቀረበች ኢራን በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን ያነጣጠሩ ጥቃቶችን እንድትፈጽም ስለማስቻሏ የሚገልጹ አንዳንድ ዘገባዎችን ከዚህ በፊት ስናይና ስንመለከት ቆይተናል። ታዲያ በቀጣይ ምናልባት የጦርነቱ ተባብሶ ሊቀጥል የሚችልበት አይነት ሁኔታ ከመጣ ይህንኑ ሚናዋን አጠናክራ እንድትቀጥል የኢራን አስተዳደር ከሩሲያ ጋር ያለውን አጋርነት ማጠናከር ፈልጓል እየተባለ ይገኛል። ሩሲያ በዚህ ጦርነት ላይ ያው እንደ ገለልተኛ ወገን ተደርጋ የምትቆጠር አይደለችም። ምክንያቱም በፈረንጆቹ 2025 ወረሃ ጥር ላይ ከኢራን ጋር የሚቹዋል ዲፌንስ አግሪመንት የሚባል አይነት ስምምነት ፈርማለች። ይህ ስምምነታቸው ሁለቱ ሀገራት በችግር ጊዜ፣ በጦርነት ጊዜ የመሬታቸውን አካል ወይም የመሬት አቀማመጣቸው ካርታቸው ላይ ያለን ግዛታቸውን ተጠቅመው ጠላት የሚሉት አካል አንዳቸውን እንዳያጠቃ ዋስትና የሰጡበት ወታደራዊ ትብብርና ህብረትን ሊፈጥሩ የሚችሉበት አይነት አጋጣሚ ያጠቃለለ ፖለቲካዊና አጠቃላይ ዲፕሎማሲያዊ ጉዳዮችንም ጭምር የያዘ እንደሆነ ከዚህ ቀደም የወጡ መረጃዎች ያሳያሉ። ታዲያ አሁን በኢራንና በአሜሪካ መካከል የቀጠለው ጦርነት ያው በተኩስ አቁም ቢሆንም ጦርነቷንም ድረስ ቀጥሏል ብለን መግለጽ የምንችላቸውን ወይም እንደዛ ብለን እንድንገልጽ የሚያስገድዱ ነባራዊ ሁኔታዎች አሉ። ይህንን ነባራዊ ሁኔታ ለመቀየር እንዲቻል የኢራን
ባለስልጣናት እያከናወኑ ባለው የዲፕሎማሲያዊ መንገዶችን የመፈለግ ሂደት ነው። እንግዲህ ከፓኪስታን ተነስተው በኦማን አድርገው ድጋሚ ወደ ፓኪስታን ተመልሰው ከዛ በኋላ ደግሞ ወደ ሩሲያ ያቀኑት። የሰሞኑ የአባስ አርጋቺ ከዛ ከዚህ የማለት እንቅስቃሴ ከምን አንጻር ነው የሚለው ጥያቄ ሊነሳ ይችላል። ወደ ፓኪስታን ባቀኑበት አጋጣሚ ላይ ምናልባትም ያሏቸውን ቅድመ ሁኔታዎች በተመለከተ ለአሜሪካ በፓኪስታን አማካኝነት መልእክትን ማስተላለፍ እንደሆነ ይታወቃል። ወደ ኦማን ሲሄዱ ደግሞ ባክዶር ቻናልስ የሚሏቸውንና ምናልባት በአደባባይ ሳይወጡ አሜሪካና ኢራን ጉዳዮቻቸውን ሊፈቱ የሚችሉባቸው መንገዶችን በተመለከተ በድብቅ ሊደረጉ የሚችሉ አይነት የድርድር ሂደቶችን እንድታሳልጥ ታሳቢ ያደረገ ጉዳይ ሊሆን እንደሚችል ይገለጻል። ወደ ሩሲያ ሲያቀኑ ደግሞ እንግዲህ ሩሲያ ያው ቭላዲሚር ፑቲን አሉ። ቭላዲሚር ፑቲን የኢራን ጠንካራ አጋር ናቸው። የጦር መሳሪያ እርዳታ ሩሲያ ለኢራን እንድታደርግም በዚህ የአባስ አርጋቺ ጉብኝት ላይ ጥያቄ ቀርቧል የሚል አይነት ሀሳብ አለ። እንደምታውቁት ያው በሩሲያና ዩክሬን ጦርነት ላይ ሩሲያ ጠንካራ በሆነ መልኩ የአሜሪካ ኤፍ35 የጦር ጀቶችን የአየር ላይ መቃወሚያ ቴክኖሎጂ በመጠቀም እያጋየች እንደነበር አይዘነጋም። ታዲያ አሁን ኢራን ይህንን የሩሲያ የጸረ አየር ላይ ጥቃት መቃወሚያ ቴክኖሎጂ ለማግኘት ጥረት እያደረገች ነው የሚሉ ሀሳቦች ይደመጣሉ። ከዚህ ባለፈ ደግሞ ሩሲያ ራሱ አንድ ሀሳብ አቅርባለች ይባላል። ይህ ያቀረበችው ሀሳብ ደግሞ በኢራን ውስጥ የሚገኘውን የበለጸገ ዩራኒየም 60 ከመቶ ገደማ የበለጸገና 479 ኪሎ ግራም እንደሚመዝን የሚገለጽ ዩራኒየምን አሜሪካ በቁጥጥር ስር ካላደረግኩ ወይም ካልወሰድኩ እያለች የመገኘቷ ጉዳይ በኢራንና በአሜሪካ መካከል ያለ ኒውክሌርን መነሻ ያደረገ የድርድር ሂደትን ያደናቀፈ ነጥብ እንደሆነ አይዘነጋም። ታዲያ ሩሲያ ለዚህ ለሁለቱ ሀገራት ችግር እንደ መፍትሄ በማለት በኢራን ውስጥ የሚገኘውን የበለጸገ ዩራኒየም እኔ ልረከበውና እኔ ማበልጸጉን ልቀጥል ወይም እኔ ልጠቀምበት እነሴንስ ዛት እኔ ልጠቀምበት ማለት ከኢራን ቁጥጥር ውጭ ሆኖ እኛ ጋር ይቀመጥ የሚል አይነት ሀሳብን በማንሳት ላይ ነው የምትገኘውም ተብሏል። ይህንን ሀሳብ እነ አሜሪካ በምን አይነት መልኩ ይቀበሉታል የሚለው ጉዳይም እንዲሁ ተጠባቂ ሆኗል። የሆርሙዝ ሰርጥንና የኒውክሌርን ጉዳይ በተመለከተ ግን ያው የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ አሁን ከቭላዲሚር ፑቲን ጋር ከመገናኘታቸው በፊት ቀደም ብሎ በፓኪስታን ቆይታ አድርገው ነበረ። በ48 ሰዓታት ውስጥ በድጋሚ ለሁለተኛ ጊዜ ወደ ፓኪስታን እንደተመለሱ ልብ ይለዋል። ታዲያ ለሁለተኛ ጊዜ ወደ ፓኪስታን የመመለሳቸው ምክንያት ምንድን ነው ከተባለ ያው እንደሚታወቀው ፓኪስታን የሚዲዬሽን ወይም የማደራደር ስራን እያከናወነች እንደሆነ ይታወቃል። በመካከለኛ ሆና በኢራንና በሩሲያ መካከል ማለት ነው። ስለዚህ የኢራን ባለስልጣናት በ48 ሰዓታት ውስጥ ለሁለተኛ ጊዜ በኢስላማባድ ተገኝተው ለአሜሪካ አዲስ ፕሮፖዛልን አቅርበዋል የተባለው። ይህ አዲስ ፕሮፖዛላቸው ደግሞ የሆርሙዝ ሰርጥን እኛ እንድንከፍት አሜሪካ በኦማን ባህር ላይ የዘጋችውን ወይም ያከናወነችውን ብሎኬድ እንድታነሳ ጥያቄ ያቀረቡበት ነው። እናንተ ብሎኬዱን አንሱ፣ እኛ ደግሞ ሆርሙዝ ሰርጥን እንከፍታለን የሚለው የመጀመሪያ ጉዳይ ሲሆን በኒውክሌር ጉዳይ ላይ ደግሞ አሁን ጦርነቱን ስለማቆም እንነጋገርና ጦርነቱን እናቆምና የዩክሬን የዩራኒየሙን ወይም የኒውክሌሩን ጉዳይ በቀጣይ እንወያይበት፣ እንደራደርበት የሚል ነው አዲሱ የኢራን ቅድመ ሁኔታ ወይም ደግሞ ፕሮፖዛል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን አማካኝነት እንግዲህ የሚጠብቁት ፕሮፖዛል እንዳለ ይታወቃል። ከዚህ ቀደም ባሳለፍነው ማክሰኞ ወደ ኢስላማባድ ሊልኳቸው የነበሩ ተደራዳሪዎቻቸውን ጉዞ መሰረዛቸው አይዘነጋም። ጉዞን የሰረዙበት ምክንያት እሳቸው ከወጪ ጋር አገናኝተው ነገሩን ቢያቀርቡትም ነገር ግን ኢራን በአሜሪካ ጋር ፊት ለፊት ጠረጴዛ ላይ ለድርድር ከመቅረባችን በፊት በቀጥታ የሆርሙዝ ሰርጥ መከፈት አለበት፣ አሜሪካ ያከናወነችውን ብሎኬድ ማንሳት አለባት የሚለውን ጉዳይ በቅድመ ሁኔታነት ማስቀመጣቸው እንደነበረ አይዘነጋም። ዛሬም በድጋሚ በኢስላማባድ የተገኙት የኢራኑ የውጭ ጉዳይ ሚኒስትር አባስ አርጋቺ ይህንኑ ነጥብ አጽንኦት በመስጠት አሜሪካ ብሎኬዱን ካነሳች የሆርሙዝ ሰርጥ ይከፈታል፣ በቀጣይ የኒውክሌሩን ጉዳይ እንነጋገርበት የሚል አይነት ፕሮፖዛላቸውን እንዲያስገቡም አስገድደዋል እየተባለ ይገኛል። ታዲያ ለዚህ ፕሮፖዛል እነ ዶናልድ ትራምፕ ምን አይነት መልስ ይሰጣሉ የሚለው ነገር አሁን ተጠባቂው የቀጠና ጉዳይ ነው። ምክንያቱም ትራምፕ ከዚህ ቀደም እንግዲህ ታስታውሱ ከሆነ ጉዞ ስረዛውን ካከናወኑ በኋላ ኢራን በየትኛውም ጊዜ ልትደውልልን ትችላለች ወይም ሊደውሉልኝ ይችላሉ፣ ከዛ በኋላ ሂደቱን እንቀጥላለን ብለው ነበር። አሁን ኢራን ምናልባትም በቀጥታ ለዶናልድ ትራምፕ ስልክ ባትደውልም ነገር ግን በፓኪስታን አማካኝነት መልእክቷን ልካለችና ቀጣይ የሚጠበቀው ነገር በአሜሪካ የሚሰጠው የአጸፋ ምላሽ ነው። አሜሪካ ነገሩን አባብሳ ትቀጥላለች ወይስ ደግሞ ረገባ አድርጋ መቀጠልን ትመርጣለች የሚለው ጉዳይ ማለት ነው። እንግዲህ አሁን ዓለም እየጠበቀው ያለ ነጥብ ነው። ከዚህ ጋር ተያይዞ ታዲያ አሁን ኢራን ለአሜሪካ ያቀረቡት
ያቀረቡትን ፕሮፖዛል እነ ዶናልድ ትራምፕ በአዎንታነት ይመለከቱታል ወይ የሚል ጥያቄ ከተነሳ እንደኔ እይታ ነገሩን በአዎንታነት የሚመለከቱ አይመስለኝም። ለምን ከተባለ ደግሞ የሆርሙዝ ሰርጥን ያው በብሎኬድ ወይም እገዳ በማከናወን እንዲዘጉ መሰረታዊ ምክንያት የሆነው ጉዳይ የሆርሙዝ ሰርጥ ላይ ኢራን እያከናወነች ያለው እንቅስቃሴና በተለይ ነዳጆቿን በቻይና ዩዋን ገንዘብ መገበያየት መጀመሯ ነው። ይህንን አካሄድ ለማቆም እንግዲህ አንድ እርምጃ ማትሄድ ከሆነ እና አሜሪካ ምናልባት በአቋማቸው ላይ ሊጸኑ ይችላሉ። ይህንን አቋም ላይ ጸንተው ግን እስከ መቼ ይቀጥላሉ? በእርግጥ ኢራን የሆርሙዝ ሰርጥን በራሷ ስልጣን ተቆጣጥራ እንደፈለገች እያደረገችበት እና አሜሪካም ደግሞ የሆርሙዝ ሰርጥን ዘጋን ባሉበት መንገድ ብሎኬዳቸውን እያከናወኑ እስከ መቼ ይቀጥላሉ የሚለውን ጥያቄ ለመመለስ የማን ይብሳል የሚለውን ጉዳይ ማሰላሰል ወይም ማሰብ አሪፍ ነው። ኢራን ነው የሚብስባት ወይስ አሜሪካ ነች የሚብስባት? ከሁለቱ ማን ነው ቀድሞ ሊወድቅ የሚችለው? ማን ነው ፎጣ የሚጥለው? ማን ነው ተጎጂ የሚሆነው የሚለውን ነገር ታሳቢ ማድረግ ይፈልጋል። ይህንን በተመለከተ ታዲያ የሚፈጠረው ነገር በዓለም ላይ አዲስ የዓለም ስርዓትን እስከ መፍጠር ድረስ የሚደርስ አይነት ሊሆን እንደሚችል ተንታኞች ይገልጻሉ። ነገሩ ደግሞ ከፔትሮ ዶላር ጋር ብቻ የሚገናኝ አይደለም። አዲስ የሆነ ሌላ የዓለም ስርዓት ይፈጠራል ሲባል ስለ ፔትሮ ዶላር ብቻ ሳይሆን ስለ አሜሪካ የቦንድ ገበያ ጭምርም ነው እየተባለ ይገኛል። ይሄ የአሜሪካን ኢኮኖሚ የመስበር አቅም አለው የተባለውን ጉዳይ በተመለከተ በቀጣይ ቪዲዮ ወደ እናንተ ማደርሰው መረጃ ይሆናል። ለመሰነባበቻ እንዲሆን መግቢያ ላይ ያነሳሁትን አንድ ጉዳይ ወደ እናንተ ላድርስ። የእስራኤልና ዩናይትድ አረብ ኤምሬትን አዲስ አጋርነት የተመለከተ እንግዲህ እስራኤል በዚህ ጦርነት ላይ በጣም ከፍተኛ ጉዳት ደርሶባታል። ቀላል የማይባል ጉዳት ደርሶባታል። ያው እነ ኢራን ከደረሰባቸው አንጻር እዚህ ግባ የሚባል ባይሆንም እንኳን ነገር ግን ከበድ ያለ ጉዳት ደርሶባታል። እንዲህ አይነት ጥቃትም ይደርስብኛል ብላ አስባ አታውቅም። ለምን ከተባለ የምትተማመንባቸው ቴክኖሎጂዎች አሉ። የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎቿ እንደነ አይረንዶም፣ ታህድ፣ ዴቪድ ስሊንግ፣ አሮ 3 ምናምን እየተባሉ የሚጠሩ የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች አሏት። ይህ የመከላከያ ቴክኖሎጂዋ ግን ከኢራን ጋር በነበረችበት ጦርነት ሳቢያ ክፉኛ ስለመሟጠጡ ቁጥሩ እያነሰ መምጣቱ በጣም በተደጋጋሚ በተለያዩ ዓለም አቀፍ የጥናትና ምርምር ተቋማት ይፋ የወጡ ሪፖርቶች ያመላክታሉ። ታዲያ ዛሬ የወጣው አንድ መረጃ ግን እጅግ በጣም የሚያስገርም ሆኗል። ጉዳዩ በዩናይትድ አረብ ኤምሬት እና በእስራኤል መካከል ስላለ ግንኙነት የሚያትት ነው። መረጃ ወይም ሪፖርቱ እንደሚያሳየው ከሆነ በኢራንና በእስራኤል ብሎም በአሜሪካ መካከል ሲከናወን በነበረው የ40 ቀኑ ጦርነት ወቅት ላይ እስራኤል ሊታመን በማይችል መልኩ ለዩናይትድ አረብ ኤምሬት የአይረንዶም የጸረ አየር ላይ ጥቃት መከላከያ ቴክኖሎጂ በእርዳታ መልክ ሰጥታ ነበር ነው የተባለው። ይህን ስታከናውን ደግሞ የጸረ አየር ላይ ጥቃት መከላከያ ስርዓቱን በአግባቡ የሚጠቀሙ ባለሙያዎቻው ስለማይኖሩ ዩናይትድ አረብ ኤምሬት ውስጥ ከቴክኖሎጂው ጋር አያይዛ በመቶዎች የሚቆጠሩ ወታደሮችን የእስራኤላዊ ወታደሮችን ወደ ዩናይትድ አረብ ኤምሬት ልካ ነበር የሚል መረጃ ነው ይፋ የተደረገው። እንግዲህ ዩናይትድ አረብ ኤምሬት እኮ ከጥቂት ዓመታት በፊት ለእስራኤል እውቅና ማሰጥ ሀገር ነበረች። እንደምታውቁት በ2021 አውሮፓውያን አቆጣጠር ላይ ነው ዩናይትድ አረብ ኤምሬት ለእስራኤል እውቅና በመስጠት ግንኙነታቸውን ያደሱትና ኖርማላይዝ ያደረጉት። ከዛ ጊዜ በኋላ እንግዲህ የቀጠለው ግንኙነት ወደ ወታደራዊ ትብብር አድጎ እስራኤል ለዩናይትድ አረብ ኤምሬት በእንዲህ አይነት ጊዜ የመገኘቷ ጉዳይ እንደው እውነት የጸረ አየር ላይ ጥቃት መከላከያ እንደማይተርፋት እየታወቀ ከሆነ መከናወኑ ከጀርባ ምን አይነት ነጥቦችን ይዞ ሊመጣ ይችላል የሚለው ጥያቄ መነሳት አለበት። ከዚህ አንጻር በርካቶች እያነሱ ያለው ሀሳብ ምንድን ነው? እስራኤል በቀጠናው አዲስ አጋር ሀገራትን ከጎኗ ለማድረግ እያከናወነች ባለው ጥረት በእንዲህ አይነት አስቸጋሪ ጊዜ ለራሷ እንደሚጎልባት እየታወቀ ለነ ዩናይትድ አረብ ኤምሬትም ጭምር አይረንዶም መላኳ ሀገራቱን በማይናወጥ መልኩ ከጎኗ አድርጋ ለመቀጠል ያደረገችው ዲፕሎማሲያዊ ጥረት አንድ አካል ነው በማለት ነው በርካቶች አስተያየታቸውን እየሰጡ የሚገኙት። አንድ ስማቸው ያልተጠቀሰ የዩናይትድ አረብ ኤምሬት ባለስልጣን ያሉትን ነገር ቃል በቃል ላቅርብላችሁ። We are not going to forget it. It is an eye-opening moment to see who really are our friends የሚለውን ጉዳይ ተናግረዋል። በጣም ልንረሳው ማንችል አይነት ጉዳይ ነው። አይናችንን የሚከፍት አይነት ጊዜ ነው። ማን ዘላቂና ቋሚ ወዳጃችን የቱ እንደሆነ አይተንበታል፣ ለይተንበታል የሚል አይነት ሀሳብ ነው። ዩናይትድ አረብ ኤምሬት በዚህ የጦርነት ጊዜ እስራኤልን ማትናወጥ ወይም ጠንካራ አጋር አድርጋ የመቀጠሏ ነጥብ ይህ ጦርነት ካበቃ በኋላ በቀጠናው የሚኖረው የኃይል አሰላለፍን ጭምር የሚያመላክት ነው በመባል ላይ ይገኛል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ሁኑ። ነፃነት ላቀው ነኝ። በሬድሲ ፖስት በየዕለቱ በእንዲህ አይነት መረጃዎች እንገናኛለን።